ባለፉት ዓመታት ስንቱን አሳለፍን አይዞሽ ተራ ደቂቃ አልቻለችም I'm sorry baby ሲተኩ ቀጠለችው ሰው ደግሞ ባለቤትሽና አንቺ የሰርጋችሁ ዕለት ማታ ምን አደረጋችሁ? እንግዲህ ቤት ከገባን በኋላ ምንሽ ማንንም ሰው የሚያደርገውን ነገር ታደርጊ ይችላል። እንደምን ከርማችኋል? እንደምን ቆይታችኋል? ቤተሰብ የስህን ቲዩብ ቤተሰቦች ዛሬም ባበዱ ፕሮግራሞች ተመልሰን መጥተናል። በጣም ጸዴ ፕሮግራሞችን ይዘን የመጣው ትዝናናላችሁ፣ ፈታ ትላላችሁ፣ አዳዲስ ነገሮችንም ታገኛላችሁ። እስከ መጨረሻው ብቻ አብራችሁን ቆዩ። ይህን ቻናል ሰብስክራይብ በማድረግ መደገፋችሁን አታቋርጡ። ላይክ በማድረግ ለወዳጆቻችሁ ደግሞ ሼር አድርጉላቸው። እስከ መጨረሻው ድረስ አብራችሁን ቆዩ። ይመቻችሁ። እግዚአብሔር ላይ ወደቁ። የእውነቴን ነው። በህይወት የተማርኩት ትልቁ ነገር እሱን ነው። በድላችሁም ጊዜ ይሁን በስኬታችሁም ጊዜ፣ ባጣችሁም ጊዜ፣ ባዘናችሁም ጊዜ፣ በየትኛውም ጊዜ የሚታመነው የእግዚአብሔር እጅ ላይ ወደቁ። ዝም ሲል የቀረባችሁት ሲርቃችሁ፣ አለኝ ያላችሁት ነገር በቃ እጠቀመዋለሁ አንድ ቀን ህይወቴን ይቀይራል ያላችሁትን ነገር ብታጡ፣ ምንም ነገር በህይወታችሁ ቢከሰት እግዚአብሔር እጅ ላይ ወደቁ። እሱ የታመነ ነው፣ የማይተው ነው፣ ነገርን የሚቀይር ነው። እሱ የማይቀያየር ነው፣ የማይለወጥ ነው። ሁሌም የሚወዳችሁ እግዚአብሔር እጅ ላይ ወደቁ። መታመኛ ነው። እውነት ነው። እንደ እግዚአብሔር ያለ ማን አለ? ለመተማመንም ታማኝም የሆነ እግዚአብሔር ብቻ ነው። አለኝታ የሆነ እግዚአብሔር ብቻ ነው። እግዚአብሔር ላይ መውደቅ ነው። እሱ ብቻ ነው የሚያነሳው፣ የወደቁትን የሚያነሳው። ስትደሰቱ አብራችሁ የሚደሰት፣ ስታዝኑ የሚያጽናናችሁ፣ ሁሌም በከፍታውም በዝቅታውም አብሮ የሚሆነው እግዚአብሔር ብቻ ነው። ሰዎች ለቅሶ ለማድመቅ ላይ ነው በቃ የሚበዙት። ተቸገርኩ ስትሉና ደስታ ላይ ስትሉ አንድ አይደለም። ሰዎች እናንተን የሚቀባችሁ ስትቸገሩ ነው። በጣም ሰው የሆነ የእናንተ እንትን ሳለ ነው ማለት ከዛ ችግር አያወጣችሁም። ግን ለምሳሌ ስትታመሙ ነው ሰው እንዳለ የምታውቁት መጥተው ምናምን እንትን ያሉ። ግን የሆነ ነገር ሎተሪ ብታሸንፉ አብራችሁ የሚደሰት የለም። የሆነ ደስታ ሰዓት ላይ አይኖሩም፣ ልክ እንደ ሀዘኑ ማለት ነው። እና ምድላችሁ ነው በሁሉም በቃ አብሯችሁ የሚሆኑ። ስትደሰቱ ከእናንተ በላይ የሚደሰተው፣ ስታዝኑም ከዛ ሀዘን የሚያወጣችሁ እግዚአብሔር ብቻ ነው። መተማመኛ እሱ ነው። የሚታመነውም እግዚአብሔር ብቻ ነው። ናቲ እናመሰግናለን። እሷን እንደሆነ ነው የምትፈልገው? የተሻለ ነው ወይስ እሷን እንደሆነልን የፈለግከው? አይተሻታል ቤቲ እንዴት እንዳማረባት? አምሮባታል። ይህንን ስፖርት ትቀጠቅጠዋለች። ሰውነቷ እንዴት እንዳማረ እዩ። ያምራል። አሪፍ ነው። አንቺም እኮ እንደሷ ስፖርት ብትሰሪ አሪፍ ሰውነትሽን አሪፍ ያደርገዋል። የተሻለ ሚስቱ ጋር ነው ስለሌላ ሴት ማብራው እኮ እየሰራው ነው። ጂም እኮ ይላል። አይኖ ገብቶኛል። እንደምትሰሪ እኮ አውቃለሁ። ግን እንደሷ ብትሰሪ የተሻለ ይሆንልሻል ብዬ ነው። እሱ አለባበሷን ደግሞ አይተሽዋል? በጣም እኮ ነው አለባበስ የምትችልበት። እኔ በቃ ግርም ነው የምትለኝ ሁሉ ጊዜ ሳያት። የኔ አለባበስ ደስ አይልም? አትወደውም? ኢሞሽናል ዳሜጅ በደንብ ብታያት ከሷ የተሻለ መሆን ትችያለሽ ነው። የተሻለ ነው ወይስ እሷን እንደሆነልን የፈለግከው? ካልመሰለሽ ይቀራል። እኔ ላንቺ ብዬ ነው። ስለ ምክርህ በጣም አመሰግናለሁ። እኔ ግን እኔም ብቻ ነው ልሆንልህ የምችለው። እሺ፣ ለሌላ ጊዜ ስትመክረኝ ከሌሎች መልካም ነው። ለማንኛውም እኔ ራሴንና ራሴን ብቻ ነው መሆን የምችለው። አፍንጫው አልቀረ፣ እምባው አልቀረ፣ ጆሮው አልቀረ ተበሳስቶ እኔ ማግባት የምፈልገው ፈሪያ እግዚአብሔር ያለው ነው። ውይ እስቲ አንቺ መጀመሪያ ፍሪ። እሱ እንዲፈራልሽ ከፈለክ ፍሪ። አንቺ መጀመሪያ ምን ሆናችሁ የምታዙትና የምትሆኑት ይገናኝ እንጂ ጸሎታችሁ ምላሽ እንዲያገኝ ከሱ ትንሽ የሚጠጋ ነገር አድርጉ። ሁሉ እያገባ ነው ሁሉ ማለት ነው። ጋር ሄዶ የሚሆን ሽምግልና ልኳል። በቃ ያገባ አንድ ብርም አግብቷል። ሁሉም አገባ። ይመች አግባ ውደድ ለሚመጣ ደግሞ ውደድ።
አይናማ ማይኩ ጋር ቁምታች ማይኩ ጋር እሱ ጋር ቆመ የምፈልገው ነው። እንዴት ናችሁ? ሰላም ናችሁ? ምን ናችሁ? እኔ የዛኛው ሳቅ ነው ያሳቀኝ። እንዴት ነው የሚስቀው? እኔ ያሳቀኝ የልጁ ሳቅ ነው እንጂ እሱ አያስቅም። ያኛው አያስቅም። ከዩኒቨርሲቲ ተጭረ ወደ ቤት ስትገባ ፋሚሊ እንዴት ናችሁ? ሰላም ነው? መነጽሬን አቀብኝ እስቲ። አይኔ ነው? ኧረ አይኔ አይደለም። እንግዲህ ያው ብዙ ቻሌንጅ ይኖራል ዩኒቨርሲቲ ውስጥ ስትሆኑ እንግዲህ ያው እና የሆነች ነገር ቀጣይ ዓመት ነው አሉ። ዓመቱ ገና አይደለም። ዘንድሮ እረፍት እንደወስድ መሰለኝ። ቀጣይ ዓመት ነው አሉ። ይሄ ልጅ ታውቂዋለሽ እንዴ? አዲስ አልሆነብኝም ፊቱ። የሰው መመሳሰል የከበቡሽ ልጅ ነው የሚመስለው። አንተ ቤት ተመሳስሎብህ ነው የሚሆነው። ኧረ አስወጪው። ከእሱ ጋር ማን ይርመጠመጣል ከዚህ በኋላ? በቃኝ። ሁለቴ ሃንግ ስትሰራ እናንተ ያለን አንተ ምንም ነገር የለኝም። ምንድን የለኝም? ቅርብ ሰዓት ነው የተሰራሁት። በዚህ በሶስተኛው ቅያስ? አዎ ታውቃቸዋለህ እንዴ? እና ላዛር ናቸው እናታቸውን ቀደም። ምን አገባ አንተ? እሱማ አያገባኝም እንዴ? እናው ምንም የለም። ምንም በቃ የፈጠነ ነው። በቃ ላጥ ያደረጉኝ። ጃኬት ግን ያምራል። በስማ ኧረ እቺን እንኳን ትይትረፈኝ እንዴ? በጣም ነው የምታሳዝነው። ጌታ ባዶ እጅን ልገባ ነው? ኧረ ባዶ እጄንም አልገባም። ከኛ ጋር ና ስራ በቃሽ። ያመጣሉ። የምር ውሰዱኝ። የምር ነው? አዎ የምር። እነሱን ለመብለጥ ነው የምጥረው። ኧረ ቫንዳ የማሽ ሞያ ለውጥ እዛው እንዴ ይሄኔ ጉድ አይደል እንዴ? አጅሬ ዛሬ ተገኘሽ። አባሽ ሰላለሽ። ሂጂ። አልሄድም። ሂጂ ከዚህ። እምቢ። ሂጂ ያልኩሽ አንዴ። እህቱ ሆናለ። አጣልሃለሁ እንደውም። ወይኔ ብስራት ተበላው እንዴ ብስሬ የጠፋ ሰው ሲጠጋበል። የኔ ቆንጆ በጣም ነው የምታምሪው። ፍቅረኛው ነሽ? አዎ ፍቅረኛዬ ነው። ወይ በጣም ደስ ይላል። በጣም ደስ ይላል። እኔ የምልሽ እስቲ ልቀቀኝ። የሶስት ልጆች አባት እንደሆነ ግን ታውቂያለሽ? አዎ የምሬን እኮ ነው። እሱን የሚያመናቸው ነው ያላመናቸው 4 አሉ። ምን እና በጸሎት ዛሬ በምን ሞትኩ እንዳትዪ። ምን እሱ ይገርምሻል። እነ ጨብጥ፣ እነ ኤችአይቪ፣ እነ ኢቦላ፣ እነ ኮሌራ፣ እነ ቂጥኝ፣ እነ ፊጥኝ ምን የሌለበት ነገር አለ? ብቻ ብዙ ነገር ነው ያለበት። አንተ ማትረባ ሁለተኛ አጠገቤ እንዳትደርሱ። ድሮም ወንዶች ስትባሉ አንድ አይነት ናችሁ። ማትረባ እሱ አይደለም የእኔ ፍቅር። ላስረዳሽ። ቆይ እቺ እንደው ሳይ ነይ ብዬሻለሁ። ማይ ማታት ምንድነው ተገትረ የምትሰራው? አነሳሳ እንጂ እቃውን ያኛውን ልትወኝበት ነው። ደግሞ ዛሬ አርፍደ ነው አይደል የመጣኸው? ኧረ አላረፈድኩኝም። ኧረ አላረፈደም። በጠዋት ነው የመጣው። ዝበላተ ማን ጠየቀ? አርፍደ ነው የመጣኸው። ደሞዝ ላይ እንገናኛለን። አንቺ የአባትሽ ቤት መሰለሽ እንደ እየዘለልሽ የምትገቢው? ቀጥይ ሂጂ። እሷ እንድትናገሪያት አልፈልግም። እሺ እየቀረው ሊቀር ይችላል። አንቺ ብሬን አንቺ እንዴት ነሽ? እንዴት ነሽ? አለሁልሽ። ወንድሜ ግን ስራ ላይ እንዴት ነው? ጎበዝ ነው። ግን ያው ሰራተኞች ትንሽ ሲናገሯቸው ጥጋባቸው መከራ ነው። ትታው ነው የሚሄዱት። የኔ ወንድም ግን እንደዚህ አይደለም። እርግጠኛ ነኝ። ባይሆን እኔን ከተናገርሽበት ጥሎሽ ሊሄድ ይችላል። አይ መስሎሽ ነው። ጥጋበኛ ናቸው በጣም። እናሲዝ መጣውሽ ተንከሲስ ሂጂ ጥሪው። አሁን ሂጂ ጥሪው። ትናገርሻለች እንዴ? አይዞህ በቃ እንዲህ እኮ ነው ስራ ስትሰራ።
በቃ አንተ ይሰማሽ ብዙ አሁን በቃ ብር ይስጥኝ። የምን ብር? ጠንካራ ጎበዝ ሰራተኛ እኮ ችግርክ በኔ ከመጡብህ ተሰማ የምትሄደው ስራ ሌላ እህትና ወንድምነት ሌላ። አረ እና እኔ አንቺን ተናገሩሽ ብዬ ጭራሽ ትቼ ምናምን ልወጣ ከዛም ተሸቀለችው እና እዚህ በፈለግሽው ወይ እሺ ታመጣጣለህ። ጠብቅ አሲዘን ነበር ቅድም። ለማንኛውም ተመለስ ብላለች። እሺ ለምን አሲዘን? አይ ከሷ ጋር ማሲዘን ምንድን ነው ያልሽው? ነይ መላ ነይ መላ መላ። እንዴት የይራብ መጣች? ምን ዋጋ አለው? እሷ ቅባት ይልጥጥ ልጅ ልትወቀኝ እንኳን እኮ አትፈልግም። እቺ ነገር እኔ ፊክስ ላድርጋት እንዴ? እንዴት? አንዴ ቃሽ መጣ። እስቲ ፊክስ አድርጊያት። ወይኔ በላቻት እናት አንዴ ቀመጣውሽ። ከዛ ጀግና ልጫወት ከሰጠችው በኋላ ምን ለማድረግ እየሞከርሽ ነው? ምን ያስችላል? ነገሮችን ፊክስ ለማድረግ እየሞከርኩ ነው። ነገሮችን ፊክስ የምታደርጊው በመንጩ ነው? ሌባ! አንተ ላግዝ በመሞከር ነው ሌባ? አዎ ሌባ። እኔ ነኝ እሺ ጥፋተኛ፣ አንተ ለማገዝ መሞከር ጀረዝ። የሌባ ልጅ ወይኔ ቦርሳዬን በጣም አመሰግናለሁ። ኧረ ጣጣ የለውም። ለሌላ ጊዜ ግን ተጠንቀቂሽ። እሺ ምን ላድርግልህ? ስንት ልክፈልህ? ምንም አያሳስብም፣ ችግር የለውም። ባይሆን የቦርሳሽን ደህንነት ለመጠየቅ ስልክሽን ብገጭኝ ደስ ይለኛል። እሺ ሳንታ እባላለሁ። ማርታ ሳንታ ጀረዝ። እኔም ደግሞ ለሱ እንደዚህ ማድረጌ ነው እሺ የሚቆጭ። ወይኔ ለሱ ማሰብኩ። ቆይ አንተ ማለት ነው ለምን አትረጋጊ? ተይ በእናትሽ አንቺ ደግሞ ቆይ እንዴ ብዬ ነው የምረጋጋው? ቆይ አንቺ ትፎነቅቃለሽ እንዴ? ማ እኔ ገብቶላታል። ኧረ በፍጹም አይ ሁኔታሽ ግን እንደዛ አይመስልም። ኡፍ በእናትሽ ተይኝ። እሺ ነው ምን ጨቀጭቀኛለች? ቆይ አንቺ እስካሁን ድረስ ይቅርታ አላደረግሽልኝም እንዴ? አይነን ሳላጠፋ ከፊቴ ዞር በል። አይኔን ከምታጠፊኝ ይቅርታ ብንባባል አይሻልም? በቃ ይቅርታ። ቆይ አንተ ሁሌ አይደብርህም እንዴ እንደዚህ ማለት? ዛሬ መጨረሻ ነው። መች ነው የምትሻሻለው? ድጋሜ አላጠፋም። በጣም ይቅርታ ስላልገባኝ ነው። አላምንህም እንዴ? መጣች በቃ። ቻው 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 ቻው። ድጋሜ በትኩሱ አየሽው አይደል? ይቅርታ እንኳን እንዴት መጠየቅ እንዳለበት ማወቅ ደረዝ ነው። ምን ታደርጊዋለሽ? ሌላ ቦታ ተለከፈ፣ አጠገቡ ነሽ። አራዳ ሲያጫውትህ ቅጂው ከባህሩ ቅጂው ምን ይደጋገመ ነው እንዴ? እንግዲህ በቃኛል። ይኸው እንጂ ይሳቡሰት አራት አይደል 40 ነው የሚሆን። እንደው ዝርዝር የለኝም ወይ ድገምበት። ደግሞ እንደ ፈራሻ ይለድከ የሁሉ ተነስተው እንደ ፈራሻ እነዚህ ድንቾች እኮ ገና በእጆች ሲነኩ ድንች ስኳር እኮ ነው የሚሆኑልሽ። የኔ እጄ ስኳር በአንቺ እጆች ለመነካት እኮ ነው መሬት ስር ጭቃ ውስጥ የሚያድገውን ድንቹን ለመሆን ተመኘውልሽ እኮ እንዴ። ምኞት አይከለከል ሁና ልቤ ውስጥ እኮ ፍቅርሽ እንደ ስንቃሪያ ተሰንጓል እያልኩሽ ነው። አንቺ ሽንኩርት ሆነሽ እኔ ልጬ በከትፍሽ እንኳን ማለት ነው ከአይኔ ውስጥ አንዲት የእንባ ዘለላ ጠብ እንኳን የምትል አይመስለኝም። የኔ የፎሶሊያ ፍሬ። ኧረ በእናትሽ ስራዬን ስራበት ሂድልኝ እንዴ። አትቆጪ አንቺ ውበት ጉሊት። ጉንጮችሽ ቲማቲም፣ አፍንጫሽ ነው ቃሪያ፣ ጥርስሽ ነጭ ሽንኩርት፣ አይኖችሽ በካሮት እንዲያማሩልሽ አንቺማ የውበት ጉሊት
ጉሊት ነሽ። ልቤ ላይ እኮ ፍቅርሽ ተመድቧል እና እባክሽ ቸርችሪው እያልኩሽ ነው። የኔ ስትሪት ሱፐር ማርኬት የኔ ኢትፍሩት እያልኩሽ እኮ ነው። እንዴ ስራ የለህም አይደል? በቃ አለኝ እንጂ የኔ ሰው ቬጂቴብል አንቺ የሽንኩርት ድልህ እኮ ነሽ። ለኔ እኮ ገና ሳስብሽ ማለት ነው ልቤ ይቁላላል። እስቲ እሺ በይኝና ቁሌቱን እንቅመሰው እያልኩሽ እኮ ነው። መቼ ነው ፍቅርህን በተግባር የምታሳየኝ? ቆይ እንዴ አሳይሻለሁ በቅርቡ ሲታገሽኝና ሰሞኑን 300 ብር ፈልጌ ሰጥሽና ማለት ነው አቮካዶ አምጥተሽ ንግድሽን ታስፋፊያለሽ። ደግሞ የምወድልሽ ነገር ታውቂያለሽ፣ ኩራትሽን። ይሄ ዱባ ምናምን አትይም እኮ ጎመን ምናምን አይደለ? አዋሊክ እንዳትይ ምን ያደርጋል ብለሽ ነው። እስኪ ሽንኩርት ስጪኝ። እሺ የስንት ላድርግልህ? የ30 ቲማቲምን ሽንኩርቱን ጨምሪ። እሺ በምን ልስጥ? መያዣ ይዘሃል? ያው ማስታወቂያ በቃ በእናትሽ በዚህ ስጪውና ወደዛ ቶሎ ወደሚሄድበት ይሄድ በእናትሽ። ምንድነው ይሄ ደግሞ ሲያምር? ፔፐር ባግ ነው። ይኸውልሽ የሚያመርቱት ማለት ነው ክራፍት ፓክ ሶሉሽን ይባላሉ። ለተለያዩ ዓላማ አሪፍ ማስታወቂያ ይዘራል። አንድ ሰው ማለት ነው ቡና ከጋበዝሽ ትርጉሙ ምን እንደሆነ ታውቂያለሽ? ምን እንጃ የሆነ ነገር ሊነግረኝ ፈልጎ ይሆን? አዎ ምን ልሽ ፈልጎ መሰለሽ? ቡራኬም ናፍቆቴም አንቺ ነሽ እያልሽ ነው። ኧረ እባክህ ቡራኬም ናፍቆቴም አንቺ ነሽ። እሺ ያስለቀሳት ነገር በጣም ያለቀሰችው በዚህ ሙዚቃ ባለፉት ዓመታት ስንቱን አሳለፍን፣ ስንት ደስታየን፣ ስንታየን መከራ ሲፈራረቁ በተራ በተራ ሲፈራረቁብን በተራ በተራ ደቂቃ አልፎ አልቻለችም። I'm sorry baby ሲተኩ ቀናት አለፉ ተረሱ እነዚያ ጊዜያት ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ ሰው ያዝለቀሽ በትዝታ ነው። በቃ ጭልጥ ሎላ እያያዞሽ ባለቤትሽና አንቺ የሰርጋችሁ ዕለት ማታ ምን አደረጋችሁ? እንግዲህ ቤት ከገባን በኋላ ምንሽ ማንም ሰው የሚያደርገውን ነገር ታደርጊ ትችላለሽ። ለምሳሌ ምንድነው ለምሳሌ እኮ ምንሽ ያው ጥያቄው ግራም ያጋባ ግን አደረግን ብለሽ የምታስታውሽው እሱ የሚያስታውሰው ነገር ማንም ሰው የሚያደርገው ደስ ይለኛል። ያው እኮ እሱ ነው መልስ ሊሆን የሚችለው። ስለዚህ የት ያዩን ያው እሱ መልስ ይሆናልኝ። ማንም ሰው የሚያደርገውን ምልሽ በቃ ቤት ገባን ያው ዞሮ መተኛት ነው። ከዚህ በላይ የትም ልታልፊ አትቺ። ዞሮ መተኛት ነው። ሰው ቤት ከገባ ባሉን ከተጋባ አቅፎ መተኛት ነው የሚሆነው። ሳሪዬ ናዲያ በነፃነት ደስ በሚል ከዛሬ 19 ዓመት የሆነ ነገር ላስታውስ አልችልም። እንዴ ይታወሳል። ለምን መሰለሽ ቢያንስ ፕሮግራም ካዘጋጅሽ ያቺ ፕሮግራም ቀን ዛሬ የዘጋጅብኛ ተኛንም እኮ መልስ ይሆናል። ጥያቄ ይከብዳል። ምንም አይከብድም እኮ አሁን እኛ የሄድንበት ወይም ሰው ሊያስበው የሚችለው አንድ ሳቤ ስለሆነ ያንን ስላሰብን ካልሆነ በስተቀር ብዙ ምንድን ነው የምናስበው? እሺ ተኛን፣ ደከመንና እቃ ምናምን አዘጋጀን አስገባንና ተኛን። ምክንያቱም የኔም የሱን ቤተሰብ እዛ ጋ የለም። ስለዚህ ተኛን ነው መልስ ሊሆን የሚችለው። ደክሞን ተኛን። መቼም አንቆም ላይ አንቆም በጣም ደስ ይላል። ተኛ ዝልፍዬ ይሄ ነው መልሱ። አንቺ አሻግረሽ ሰጠሽ። እንደዚህ አይነት መልስ ልትመልሽ ነበር የጠበቅኩት። አይ እኛ ክፍለ ሀገር ነው የሄድነው ነው እኔ ቤተሰብ ጋር ነው የሄድነው። የት ነበር ፕሮግራም? እሱ አዲስ አበባ ነው፣ እኔ ቡታጀራ ነው። እሺ ፕሮግራም ያደረጋችሁት የት ነው? ቤተሰብ ጋር ማለት አዲስ አበባ ነው ቡታጀራ ተጠርተን ነው የሄድነው። ጠርተው ጥሪ አድርገውልን ነው እዛ ሄዳችሁ። የዛን ቀን ቤተሰቡ የተቀላቀለ ቀን ማታ ያው እንግዲህ እንደ ሰርጋችሁ ነው የምታስቡት የተቀላቀላችሁበት ቀን ስለሆነ የዛን ቀን ማታ ምን አደረጋችሁ ነው? ያው ስለ ሰርጉ ስለ ሁኔታው እናወራለን። የዛ ቀን ማታ አወራን። በቃ ተኛችን። ዞሮ ተኛ
እንግዲህ ናዲያ ጀማምረዋለች ደስ በሚል ሁኔታ። ምን የቀረሽው ምን አሁን ያስጠይቃል እንዴ ብለሽ ብትጠይቂ ምን አለበት? ሁሉም የሚያደርገውን ነገር የታወቀ ነገር ነው። ከትዳር በኋላ የሚሆነው ነገር ግን እስቲ ባሎች ይግቡና እውነት እችን ቀን የደስታቸውን ቀን ያስታውሳት ይሆን? አብረን እንከታተል። ምን ሊሆን ይችላል? ሲጀመር ኖርማል በቃ ከአንተ ነው የምጀምረው። የሰርጋችሁ ዕለት ማታ ምን አደረጋችሁ ብዬ የጠየኳቸው ሚስቶች ምን አደረጋችሁ ሲባል ነው ግልጽ አልሆነ። ጫፈተው ታፈረ ነበር እንደዚህ ለመሳቅ ይዝለል ወደ ሌላ ሰው ከዛ ይመለስ አንተ ጋር ይሻላል። ሶልስ ያው እንግዲህ የተጋባሽ ለታ ማታ ምን ልታደርጊ እንደምትችይ ማንም ሰው መገመት የሚችል ነገር ነው። ምንድነው ማንም ሰው ሊገመት የሚችል? ያ አጠገቤ ተኝተህ ላላረግ ይችላል። ምን ልናደርግ እንችላለን? የሚገርም ነገር። ስለዚህ ምንድነው የሚሆነው? ያው ይገርማል። ያው ነው ላይ እንቁምና ሙሉዬ ጋር እንምጣ እስቲ። ሳጅን የተዘጋጀ ነው። ጫፍ እያገኘ ነው። ፕሮግራም ነበረ፣ የተወሰነ ፕሮግራም ነበር። አንተር ምናምን አዘጋጀን። በቃ ከዛ በኋላ ከዛ በኋላ እንግዲህ ያው ሰለሞንም መልሰታል። የበሰው መልስ ላይ መንጠልጠል አይቻልም። ሰለሞን እንዳለው ሳይሆን ምን ተደረገ? ዝም በይሳል ነግሬሻለሁ። እሱ እኮ ብሎታል እኮ ሰለሞን እንዳደረገው ነው አይደል? ሰለሞን ያደረገው ምንድን ነው እኮ ታውቃለህ? ሰለሞን ያደረገውን ነገር እሱ እኮ ተናገረው። ተናገር ካሽናገረው እንግዲህ ምንም ነገር የለም። ስለዚህ ምንድን ነው ቆይ የሚሆነው? እስቲ ቆይ ሳጅን እስቲ ደግሞ በምን ይገልጽልኝ ነው? ያው እኔ ዙልፊ ቀራዊ አብረን አድረናል። መልስ ከሆነ ያው አብረን እዛኔ አድረናል። ተኝተናል ነው ያው ተኝተናል። የሚገርመው ነገር ሳጅን የሚገርመው ነገር ያው ተኝተናል አልክ መጨረሻ ላይ። ሳርዬ እዚህ ጋር ደስ በሚል ሁኔታ መቼም ቁመን አናድርም ነው ያለችው። ቁመን አናድርም ብላ ነው ያሳቀችኝ። እውነት ነው አይደል? ከፕሮግራም በኋላ ይተኛል እንተዋወቃለን ወይ ለመባባል ያክልና ነጥብ አሳዩልኝ። ደስ በሚል ሁኔታ ነው የመለሳችሁት። ተኛን ተኛን ያሉት ሁሉ ሲጀመር የሚስት የለም በእናትሽ ና ሰሚኛለሽ። ሰውዬው ሲመጣ አንድ ነገር እናገራለሁ ብትይ እንደ ጀበና ቂጥ በጥፊ ጉንጭሽን ነው ማቀራልሽ። እንደ አባዬን እኮ ራሴ የምለው ፍቅረኛ አለኝ። የቱ ያ የሳር ፍራሽ ላይ በቆዳ አንጥፎ የሚተኛው? ተይ እሱ ጋው ላይ ስትመጪ እኮ የስንዴ ማሳ አጭዶ ሲወቃ እንደው አለ ሰው ገለባ በገለባ ሆነሽ አይደል እንዴ የምትመጪው? ቢሆንም እኔ እወደዋለሁ። እንዴ ደግሞ አልወደውማ። እዚህ የቁም ሳጥን መሳቢያ የምታክል ቤት ውስጥ እኔ ተወልጄ አደኩ፣ አንቺ ተወልደሽ አደግሽ። እናርጅበት እንሙትበት እያልሽ ነው? እኔ እንደዛ አላልኩም አልሽ እንጂ የዛን የጨጓራ አጣቢ ስም እኮ ፍቅረኛዬ ነው ብለሽ ጠራሽ እኮ። ደግሞ መልኩስ ብትይ የኩሽና ጣሪያ አይደል እንደሚመስለው? ምን ሆነሽ ነው እሱ ላግባ የምትይኝ? ደግሞ ከሱ አትወልጂም እንጂ ብትወልጂ ኖሮ ልጅሽ ሲያስቸግርሽ ጆሮ ቆራጭ ልጥራ ምናምን አልነበረም የምትይው። የራስሽ የልጅሽን ፊት በመስታወት እያሳየሽ ነበር ልጅሽን የምታስፈራሪው። ኧረ አባዬ አይባልም እንዴ? ይባላል እንጂ እሱን ካገባሽ። እኔ ማመጣልሽን ሀብታም ካገባሽ ግን ቁርስሽ ለንደን፣ ይሄ ነከካም ካገባሽ ግን ቁርሽን መክደን ነው ለምሳሽ ማለት ነው። እኔ ማመጣልሽን ሀብታም ካገባሽ ጸጉርሽ ፓይስትራ፣ ይሄን ከካም ካገባሽ ግን ቅማሎች አናትሽ ላይ ጭፈራ በጭፈራ ቀን በቀን ማለት ነው። እኔ ማመጣልሽን ሀብታም ካገባሽ መስለብሹ ቨርሳቺ፣ ይሄን ዱለንቲ ካገባሽ ግን እኔ የምሞተው ፎክቼ እያልኩሽ ነው። ሰው እኮ በገንዘብ ብቻ መጣ የኔ ጌታ መጣልኝ የኔ አባት። እሺ ካምፒዮን ጂካፊው ሰንሰፊው እንዴ በቃ አሁን ይበቃል። ትደርሱበታላችሁ። አሁን ቶሎ በይና እቃሽን ሰብስቢ፣ ሻንጣሽን ምናምን ከታች። ለነገሩ ምን እቃ አለሽ? ቶሎ በይ እንጂ አዳጋሽ። እንዴት እናድር? የሽማግሌዎችና የጥሎሹን ነገር ችግር የለውም የኔ ጌታ፣ አንተ ምንም አታስብ። እኔ ሲጀምር ምንም አይነት ጥሎሽ አልፈልግም። ከቻልክ እቺን ራሷን ልጅቷን ማለት ነው በቦክስ ጥለው ውሰድልኝ። ሽማግሌዎቹ ላልከው ደግሞ እኔ ወጉ እንዳይቀር ስል ማለት ነው አንተ እንዳትልካቸው እኔ ራሴ ሽማግሌዎች ያሉበት እመጣለሁ እያልኩ ነው። ሰው ሽማግሌ ቤቴ ቢችል እኔ አንተን ታገባለች ልጄ። ምን አሉኝ? ምንም ማለት እዚሁ ነው ና እንግባ እስቲ። ወይኔ ብር ያለውን ካገባሽ ቁርስሽ ለንደን ነው። ብር የሌለውን ካገባሽ ደግሞ ቁርስሽ ለምሳ መክደን ነው። ብር ያለውን ካገባሽ ጸጉርሽን ፓይስትራ፣ ደሃውን ካገባሽ ደግሞ ቅማል ጨፈራ። ምርጥ ነው። እንደተለመደው ያመጣንላችሁን ይመስላል። እንዴት ነው? ተዝናናችሁ? ፈታላችሁ? እስቲ ኮመንት ላይ አስቀምጡልኝ። በቀጣይ ባበደ ተመልሰን እንመጣለን። ይመቻችሁ።